ግን እርጉዝ ናት። እችኛዋም እርጉዝ ናት። እችኛዋ ደግሞ ፔሬድ ቀራ አለች። በኢየሱስ እሱን ታናግረው እኔ ምን አሁን ዱባይ ላይ ምን አይነት ፋሽን እንዳለ ታውቂያለሽ? ወንዱ ራሴን አላቅም ነበር። ባለፈው የሆነች ልጅ ደፈረኝ አለች። እንዴ ሲደፍርሽ ለምን አልጮሽም ስባል ራሴን አንተንም አላቅም ነበር አለች። እንዴት ስንላት በቃ ላይ ተኝቶ አየው ነበር እና ከወገብሽ በታች ተከራይተሹ ነበረ ወይ ግራ እስኪገባሽ ድረስ። አሁን ደግሞ እነዚህ ደግሞ ጂጂ ይሄንን ነገር አሁን እንትን ይባላል። አሁን ትክክለኛ ሚስቱ ካወቀች ከከሰሰች እነዚህ ልጆች ሁሉም ገደል ነው የሚገቡት። እሱን ጠየቅኩት። ግን አንቺ ብርጅስቶን ልጁ አሪፍ ነው ማለት እኮ ልጁማ ቁመናውን ምናምን ስታዩ ጂጂ 6ም ይገባዋል። እንደው ግፍ ሆነ እንጂ እማቤቴ ቁመና በጥ የሚያምራል። እማቤቴ እኔ ግን ምንሽ ዱባይ ግን ወንዶቹ ከየት ነው የሚመጡት? ከኢትዮጵያ ቀጥታ ነው ያምራሉ። ዱባይ ነበር ይቻላል አይደል? በመጣው ለኔ 1 2 3 ነው ተመልምለው ነው መሰለኝ የሚመጡት። እግዚአብሔር በጣም ነው የሚያምሩት። ማቲ እንደዚህ ሲያሳይኝ ፓርቲ ቤት፣ ጭፈራ ቤት ምናምን ነገር እንዴት እንደሚያምሩ የታባታቸው። እዚህ እኮ ያሉት እኮ በቃ ቂጣቸውን ለቀ ነው። እኔ ምን እንደሆነ አላውቅም። መሲ ነገር አሜሪካና ዱባይ ወንዶች ያምራሉ። አይ አሜሪካ ብዙ አይደሉም ጂጂ። አይ ደህና ናቸው። ከአውሮፓዎቹ እስማ አውሮፓዎቹ አሁን ካልሽ እስራኤል ቆንጆ ናቸው። እስራኤል ያሉት ወንዶች ጥናት አድርጌ ጂጂ። እኔ አሜሪካ ነው ቆንጆ የአሜሪካኖቹም ያምራሉ። አይ ያምራሉ፣ እግዚአብሔርን ያምራሉ። ቂጣቸውን ለቀ ነው እዚህ የጀርመኖቹ። አይስወር ቂጣም ቅቂት የሚባል ነገር የላቸው። መልክ የላቸው፣ ቂጥ የላቸው፣ ገንዘብ የላቸው፣ ባህር የላቸው። ጀርመን ውስጥ ነው የቆርቆሮ አባራሪ ጠጪ አጫሽ የፍራንክፈርት ያለው በቀሽሻ ቤት ነው የምታገኘው። አብዛኛው እኔ ጂጂ ጀርመኖች ጋር መጣላት አልፈልግም። በኋላ ግን ይረግጡኛል። ጀርመን ላይ ለምሳሌ ጆን ያውሃው ስትነክሙ ሽልቅ ነው የሚለውና ከኋላቸው እንደዛ ናቸው። ለሽ ማለሽ እንደዛ ናቸው። አይ ዶንት ኖ ዋይ። እንዲያውም እኮ እዚህ ምግብ የነፃ ነው። የመንግስት ተጦሪዎች ናቸው። ገባሽ? በብዛት መብላት ይችላሉ። ግን እንደምን እንደዚህ ቂጣቸው ውልቅ እንደሚል ሰውነታቸው እንዴት ለምን እንደሚቀጭጭ አይ ዶንት ኖ። ቀጫጮች ናቸው። ስትቀልቢያቸው ደግሞ በቃ በ3 ቀን ሰውነታቸው ቡብት ይላል እንደ ፈረንጅላ። ቡሌ ግን በጣም ያስፈልጋቸው። አዎ ጂጂ በምንድን ነው የቀነሽው? ኧረ በመድኃኒዓለም ወሊሶን ያልቀነስኩም እግዚአብሔር ምስክሬ ነው። ምንም አልክ። ምን ሆኜ ነው? ፊልተሩ እንዳይሆን ሩዝ ስለሚበሉ እንዴ? ሩዝ ስለሚበሉ ሩዝ ይበላሉ አይደል? ሩዙ ነው ይሄዱ ዱባይ እንዴ? ይሄን ሩዝ ይጠቀጥቃሉ። ከዛ ደግሞ ሙከየፍ ስር ተኝተው ይውሉና ልክ ወር ሲደርስ ልጆቹ ወራቸው ሲደርስ ምንድን ነው ሙከየፍ ኤሲ የማቀዝቀዣው እዛ ተኝተው ይውሉና የሚወፍሩት ምን እንደሆነ ታውቂያለሽ? እዛ ተኝተው ይውሉና ልክ ወር ደሞዛቸው ምናምን ሄሎ መዳም ዛሬ አትመጭም እንዴ ማሬ? ዛሬ መዳም አስለቅሽም እንዴ ላለ ቀን ጠራራ ፀሐይ ላይ ደውሎ ማሬ ጂጂ እኛ እኮ በስንቱ እየተቃጠልን መሰለሽ። ምን ነው ጉድሽ ፈሻ። አይሰር እኔ ግን እዛ ብኖር 3 ባል ይኖራል። 3 ባል ምን አባያ 3 አንዱ ጠዋት አንዱ ማታ፣ አንዱ ጠዋት አንዱ ማታ 3 ዲሞዴል ድካም ነው ትርፉ ጂጂ። ድካም ራሱ ድካም እንጂ ጂጂ ምን አገባኝ እኔ ራሴን ድርሻዬን ወስጄ እሄዳለሁ። አንተስ ፋሚሊ ተጫውች እንጂ ምን ነው ኢትዮጵያስ? የኢትዮጵያ ወንዶችስ ሎንግ ሳይ እኔ እየሰማሁ ነው ጂጂ። ለምን ተጫውች እንዴ? እኛ ብቻ አይደል የምናወራው? እኔ አሁን እኮ እናንተ እንድታወሩ ነው። እኛ በቃ ያረጀን ነው። ገባችሁ? ለእናንተ ነው ልምድ እንቅሰም እንውሰድ ትምህርት። አንድ አማራ ላይ 2 ያስቀምጣል። አማራ ምን ነው? አማራ ነው ሀሳብሽን። ኧረ እኔ ምንም ሀሳብ የለኝም። 2 ያስቀምጣል። 3 ባል በየ8 ሰዓት ልዩነት። በቃ
እንደዚህ እየሰማሁ ምን አይነት ሀሳብ ልስጥ? ለዚህ ነው ሰው ሁላ ዱባይ ዱባይ የሚለው። አማራ ሳይሆን ኢማራት ላይ ነው ጂጂ። እሺ ኢማራት ላይ ነው እንዴ? እኮ አማራ ስትል እኮ እየጨፈጨፉት ነው። ኢማራት ነው። እኔ ዱባይ ላይ ነበር ሀሳብ አይደለም። መሲት መቤቴ ነው እና ታዲያ አሁን አንቺ ቆይ ሁሉ ጊዜ ከነሰቦች ጋር እየተጨቃጨቅሽ ነው የምትኖሪው ማለት ነው? መጨረሻ ለምን መሰለሽ ገንዘባቸው ተበልቶ ምንም ሳያውቁ የእውነት የሚወደዱ ነው የሚመስላቸው። ገባሽ? የእውነት በቃ አሁን ደግሞ ሲጀነጅኑሽ ጂጂ ዓለምን ሁላ ነው የሚያስክዱሽ። እንዲህ ወንዶች አይደሉ እንዴ? እንዲህ እኮ ነው የምትይው። ግማሽ ኪሎ ሩዙን ጥምስቅ አርጎ በልቶ እማንችን ካላየሁሽ እኮ ምግብ እምቢ አለኝ ይላል። ግማሽ ሩዙን እኮ ብሪያኑን ለበኑን በላዩ ላይ ጨምሮ በልቶ ከዛ ማሬ አንቺን ካላየሁ እኮ በቃ ምግቡ ዘጋኝ ይልሻል። እሷ ደግሞ ወይ በማርያም ወይ በአላህ እዛ ጋር እንትን የለም ጥለብና ብላ ወይ ልጥለብልህ በርገር ትሏለች። በርገሩ ለመክሰሱ ነው። እሱ ኦልሬዲ በልቷል እኮ። በነገራችን ላይ ሙቀት እኮ ደስ ይላል። ለሴክስ አሪፍ ነው። ቆይ ጂጂ አዛን እያለ ነው። ለዛ ደስ አዛን እያለ ነው። ብርድ ሲሆን ነው በቃ ተረጋግጠን ምንተኛው እንጂ እነዚህ ብቻሽን ነው ባዶ ቤት 40 ዓመት የሚያስቀምጥሽ። እንደኔ በጣም ውድ ነው እዚህ ሀገር የቤት ኪራይ። ሩጫ ነው። ለአንተ የሆነ ጆሮህን ትደፍ። እስቲ በእናታችሁ እነዚህ አይነት ወሬ እየተወራ አንበሳ አምሮኛል። ለክሪስመስ አንበሳ ሰጡኝ አታስብሉልኝ። እናንተ ግን በቃ ለክሪስመስ እንትን በሉልኝ ስትባሉ እምቢ ያላችሁ አይደለም። ለክሪስመስ 500,000 አስገቡኝ ስላችሁ መሲ 500,000 ከገባሽ አንዷ ጊፍተሬ 500,000 ከገባሽ ለክሪስመስ $7,000 የሚያወጣ ቦርሳ ልክልሻለሁ ብላኝ፣ እነዚህ ሙጀሊያሞች እንኳን 500,000 ሊያስገቡኝ አይደለም 120,000ም አልገቡም። እኔ ፖስት አድርጊ ስልሽ አልሰማልሽ እንጂ ምን ላድርግሽ? ፖስት አድርጊ ነገር ዝም ብለሽ ቻሌንጅ ስጫ በቃ ዛሬ ያስደርጋሉ። አይስወር ዛሬ ያስደርጋችኋል። ፖስት አድርጊ በአንዴ ነው ያልፋሉ። ላካምስ እንዴ ሳታስገድዱን እንጂ እኛ ከአውሮፓ ነው የምንኖረው። አሪው ሲሪየስ ጤነኞች ናቸው እንዴ እነዚህ? ሂዱበት ጋይስ። እኔ ስልክ ግን ለምንድን ነው የሚለው? ጋይስ ደብል ታፕ ታፕ አድርጉ። ደብል ታፕ ታፕ አድርጉ። ኬኳ ሪኮርድ እስቲ ዝም ብለሽ ዩቲዩብ ከምትይ ምን አለበት አንበሳ ብታወርጂ እና ቢተዋወቅልሽ። በሰው ቤት ዝም ብሎ ገብቶ ይህንን አስተዋውቁልኝ ማለት አይከብድም? ትንሽ ተረተረተ ረሰ አንበሳ እየሰጠን እየተቀበልን መሲ የሆነ ሰው እወድሻለሁ አዚያ አብርሃም የሚባል እወድሻለሁ እያለሽ ነው። ጥግን ያዝበጅ በነገራችን ላይ እኮ መሲ አሁን እንደዚህ አንቺ የሱቅ ባለቤት ስትሆኝ ምናምን ወንዶቹ እኮ በቃ አላት ምናምን ብለው አይመጡም ወይ? ጂጂ በጣም ነው የሚጠሉ። በጣም በቀደመታ በስነ ስርዓት ሞል ውስጥ አስቆሞ አንዱ ልጅ ከየሄድን ማርያምን ጂጂ በጣም ነው የምታስጠይኝ። ማለት አንቺነትሽን ሳይሆን ልጆቹን አውሬ የምታረጊያቸው ነገር አለኝ። እግዚአብሔርን ሞል ውስጥ አስቆሞ ማለት ነው። አይገባቸው። እኔ ጂጂ እግዚአብሔርን ትላንትና በቃ ሶሻል ሚዲያ ላይ ባልመጣው እንደዚህ አይነት ነገር ላይ ባልገባው ያልኩበት ቀን ለመጀመሪያ ጊዜ የእውነት በቃ እኔነቴን የረገምኩበት ቀን ትላንት ነው። ታውቂያለሽ ልጅቷ ከዱባይ ቱርክ ሄደች ማለት ነው። ከአሰሪዎቿ ጋር ማለት ነው። ልጅ ይዛ ምናምን ሄደች። ከዛ ልጅቷ ሲሄዳ እዛ ይመስለኛል ከፍቅረኛዋ ጋር አንዳንድ ሲባባሉ ራሷን ታጠፋለች። የትኛዋ ልጅ
አስካል ትባላለች። ትላንት ኦልሬዲ አስክሬኗ ኢትዮጵያ ገብቷል። በይ ከዛ ጂጂ ምን እንዳስጠላኝ ታውቂያለሽ? ሰው መሆኔ መቤቴም ጂጂ የፈለገ እዚህ ቲክታክ ላይ ልንጨቃጨቅ ምናምን እንችላለን፣ ግን የሆነ ሰው የምትሆኝበት ቦታ ላይ ሰው ትሆኛለሽ። ከዛ በቃ አስክሬኗ እንዲገባ እዛ ካሉት ኢትዮጵያኖች ጋር በቃ በጣም ተጨቃጭቀን ምን ብለን አስክሬኗ ወደ ኢትዮጵያ ገባ። ከዛ ቤተሰቦቿ ምን አልኳቸው? እኔ ብቻ ሳይሆን እነ ሳሪም ሁላችንም ምን አልናቸው? አስክሬኗን አስመርምሩት አልናቸው። ጂጂ ይሄ ጭንቅላቷ እንደዚህ አሁን እንደዚህ ሁለቱ ከፍተውታል። ይሄ ደግሞ ከዚህ ጋር ጀምሮ ጂጂ ታች ድረስ እንደዚህ ሁለት ቦታ ተቀዳለች ልጅቷ። ወርጋና ተወስዷል። አው ከዛ እኔ በቃ ኖርማል አሁን ተቀደደ ምናምን ሲባል እኔ ያሰብኩት ጂጂ ሆነ ቀለል አድርጌ ነው ታውቂያለሽ። ከዛ ወንድሞቿ አጠቃላይ 10 ወንድም እህት አላት። ምን እንዳሉ ታውቂያለሽ? ጂጂ አስክሬኗን አስመርምሩ ሲባል እኛ ስንት ከሞተች ቀን ጀምሮ ስራ ሰርተን አናውቅም እና ወስደን ለማስመርመር ፈቃደኛ አይደለም። እንትን ሚሊሊክ ወስዳችሁ አስክሬኗን አስመርምሩ ስንለው ወንድሟ እኛ ስራ አለብን ማለት ቢዚ ነን፣ ሊቀብር የመጣ ከተለያየ ቦታ 1 ሰዓት ከልክለዋት ማለት ነው። ጂጂ ቢያንስ ኤምባሲው ውክልና ተሰጥቶት ኤምባሲው ሊከስበት የሚችልበት አድቫንቴጅ እነሱ ቢያስመረምሯት ታውቂያለሽ። እዚህ አረብ ሀገር ያለን ልጆች ስንሞት በዚህ ደረጃ ነው የምናውቀው። ጂጂ አስክሬኗን ብታዩ እኔ እግዚአብሔርን በቃ እጄም እግሬ ማታ ሁሉ አልተኛውም። እግዚአብሔርን በጣም እያንቀጠቀጠኝ ማለት ነው። በቃ በጣም ነው የጮህኩትኝ ሲላክልኝ። እኔ ቀላል ነገር መስሎኝ ነው ቪዲዮን የከፈትኩትኝ። ይሄ እንዳለ ይሄ በውስጥ የተጠቀለለችበት እንትኑ ደም እንደተነከረ ነው ያለው። ታንቆ የሞተ ሰው እንደዛ አይደለም ጂጂ። ይሄ ጭንቅላቷ እንደዚህ እኩል እንደዚህ ከፍለውት ይሄ ወደዛ ነው ይሄ ወደዚህ ነው። ጠበቅ ብቻ ነው ያረጉት እና ይሄንን ከዚህ ጋር አንስተው ታች ድረስ ቀደዋታል። ወንድሟን ስለምነው ኢቭን ሬሳ ማስመርመሪያው እኔ ልክፈል ስለው ግን ጊዜ የለንም ማለት ለዚህ ነው ጂጂ እንጂ እግዚአብሔርን እኔ አያገባኝም እኮ እንደማንኛውም ሰው መጥቼ ቀይን ሸጪ ምናምን ጌም ተጫወተሽ ምናምን እኮ ትሄጃለሽ። ግን ልጆቹ በጣም ነው የሚያሳዝኑት። ገንዘባቸው ነው የሚፈልገው፣ ጉልበታቸው ሲሞቱ ጂጂ ታውቂያለሽ። አሁን ከሌላ አሜሪካ ምናምን ሬሳቸው አይመዘንም። ከአረብ ሀገር ስትሞች ሬሳሽ ተመዝኖ በኪሎ ነው የምትገቢው ከካርጎ ጋር ማለት ነው። ሬሳሽ ይመዘናል። ከተባለው ኪሎ በላይ የምታልፊ ራሱ ከሆነ የምትከፊው ብር አለ። ገባሽ ማርያምን? በቃ እኔ ትላንትና የሆነ በቃ ሁሉም ቤት አንድ ነገር ግን ምን አረግ ነበር መስሽ እኔ ቀርታ ግን ምነግራችሁ ነገር አስቀያሚ ሊሆን ይችላል። ለሌላው ትምህርት እንዲሆን እዛው ቢቀበሩ ሌላው እንዲጠን ለምንድን ነው? እኔ እኮ አንዳንዴ ትምህርት ሊሆናቸው ይገባል። በቁማቸው ሰው እንዲሆን ለመሰለሽ በቃ ብሞትም የኢትዮጵያ ሕዝብ አለ። ለምን ዕዳ የምንሆነው ለኢትዮጵያ ሕዝብ? የኢትዮጵያ ሕዝብ በቁማችን እንዲረዳን ስንታመም እንዲረዳን እንጂ በራሳችን በምናጠፋው ጥፋት ወይ በራሳችን በምናደርገው ነገር በከዚህ አንደኛ ቤተሰብም የዚህን ያህል ፍቅር ከሌለው አትላኩ። በቃ እውነቴን እኮ ነው። ሲጀምር ምን ፈልጎ አይደለም የሚወልዱን እኮ ፈልጎ የሚወልድ እኮ ነው ፍቅር የሚኖረው። ለምን ትልካላችሁ? እንደዚህ አይነት ቤተሰብ ከሆነ በቃ እንደዚህ እንደማትላኩ እንዲህ እናት ብቻዋን ምናምን ከሆነች ኦኬ፣ የቤተሰባቸውን ስታንዳርድ አይዳችሁ ላኩ። እውነቱን ልንገርሽ በቃ ሲፈልግ መጥቶ የሰግሬ ሰው አትላኩ። እነሱ እድር ምናምን የዛሬ 5 ወር ነው ምናምን ልጃችሁ ሞታለች አስክሬን ልንልክ ነው ብለን የ2 ወር ደሞዟ አለ እና የ2 ወር ደሞዟን አሉ። አስክሬኑ ገና አልገባም እንጂ እኔ ተስፋ ቆርጬ ምናምን ትቼ ነበር። ግን ይሆናል አይደል አገርሽ አፈር ላይ ብትቀበሪ ምናምን አፈር ነው ስላልፈለጉን መሰለኝ። እኔ እዚህ ሀገር ገና እንደመጣሁኝ የሚያሳስበኝ ይሄ ነበረ። በጣም ውድ ስለነበር ማለት ነው። እና ሰው ብር ያጠራቅማል አይደለ? ምክንያቱም እነ ሳምሪ ይዛ ስለነበሩ አትሊስት ብዙ ነገር ታስቢያለሽ። ኦኬ አልኩኝ እና ይሄ ላይፍ ኢንሹራንስ የሚባል አለ ነው ሊበስተርዝሸሩ የምንለዋል እሱን ገባው ማለት ነው። ለ5 ዓመት ነው ለ6 ዓመት ነበር ስከፍል ነበር ለሬሳ ብቻ ማለት ነው። በቃ እና ግን ያ ማለት ለሬሳ ብቻ ሳይሆን በኋላ ነው ያወቅሁት። እኔ ግን ያልኩት ምንድነው የሆነ ነገር እንኳን
አድራሻ ምናምን አድርገሽ ወደ ሀገር ቤት እንደላክ ማለት ነው ለልጆች። ማንም ሰው እንዲለኝ አልፈልግም እና አትላኪ አታታሩ። ይህ ማበረታታት ነው ራሱ ፋውል እንዲሆኑ። እዚህ አረብ ሀገር ያሉትን ልጆች ደግሞ ኮርስ ቢወስዱ ገባችሁ እንጂ ለአንቺም እኮ ስራ እኮ ነው ለእናንተ። አሁን ለአንቺ ለጓደኞችሽ አረገዘች በቃ ታርግዝ። ለምን አጨናነቃችሁ ልጆቹ? እንደሆነ የትምህርት የእውቀት ደረጃቸውን ከኢትዮጵያ ታውቂዋለሽ። እኛ እኮ የጎዳን እኮ ለዚህ ነው እኛ የጎዳን የሀገሪቷ ጉዳይ። በቃ ልጆቹ እንዲነቁ አይደረጉም፣ ብልጥ እንዲሆኑ አይምሯቸው እንዲያድግ። ከዛ ላይ ይሄ ሌባ ደግሞ ወንድ አለ ጅል እህቱን ቢገባ ኖሮ እሱ ደግሞ ያታልላታል። በስንቱን እንደምንሰቃይ እንግዲህ ይወቅ። ጂጂ ታውቂያለሽ፣ አንድን ኬስ እንጀራ ለመብላት እንጀራ ገዝተው ለመብላት ምንዛሬውን በኢትዮጵያ አስቡትና ለወንድሜ ለእህቴ ለእናቴ ነው የሚሉት። እግዚአብሔርን ጂጂ የአማራቸውን እንኳን አይበሉም። እነዚህ ልጆች ቢያንስ እንኳን በእግር መጥተው በሳጥን ሲሄዱ ቤተሰብ ሊያዝንላቸው ይገባል። ሲቀጥል ደግሞ አብዛኛው ቤተሰቦች ደግሞ እውነት ኢትዮጵያ ሆናችሁ የምትከታተሉ ሰዎች ካላችሁ አረብ ሀገር እህት ወንድም አንድ ነገር ግን መሲ እዛ ያላችሁት ማለት ነው ኮሚኒቲ ለምንድን ነው ልጆቹ በኢማራት ውስጥ ገንዘብ እንዲያስቀምጡ የባንክ አክሰስ ማስከፍቱላቸው? ይቻላል ይቻላል። አይዲያ ያላቸው የመኖሪያ ፍቃድ ያላቸው ይችላሉ። የመኖሪያ ፍቃድ ደግሞ የሌላቸው እነዚህ የቤት አገልጋዮችስ አይችሉም? ይችላሉ። ለምን እንደዛ የማታረጉት? ይሄ እኛ ቤተሰብ ሆዳም ነው። አንቺን ሲያሳድግሽ ቂጣ ነበር የሚበላው። አንቺን ሲልክ ኬክ ያምረዋል። ናት እና ኢትዮጵያ ያላችሁ እህት ወንድም በእህቶቻችሁ በወንድሞቻችሁ ብር የምታስቀምጡ ትላንትና አይታችኋል። ቤት አላት ንብረት አላት፣ ግን ከዛች ንብረቷ ላይ የኢትዮጵያ 10 ሺህ ብር ለማስመርመሪያዋ ነው የተከለከለችው። በአካውንታችሁ ገንዘብ አስቀምጡ። አንደኛ። ሁለተኛ ነገር ደግሞ ውክልና መስጠት ትችላላችሁ። ብር ስታስቀምጡ ለብቻዋ አንድ እህታችሁ ላይ ከሆነ የምታስገቡት ውክልና ኤምባሲ ሄዳችሁ ውክልና ጽፋችሁ ገንዘባችሁ በሁለት ሰው እናንተ ካልሄዳችሁ ያ ገንዘብ አይወጣም ነው። የኢትዮጵያን ባንክ ስንታይ እሱ እዛ ማስቀመጥ አይችሉም? ይችላሉ። እስቲ ይህንን አክሰስ በየቤቱ እየሄዳ ማለት በየቤቱ ሰራተኞች ጋር እየሄደ መዳምን እያናገረ ምናምን ነገር ብራቸው እንደዚህ አስገቡ የሚል ከባንክ ጋር ትነጋገሩና ራሱ እዛው ሀገር ካለው ባንክ ጋር እንደዚህ አበሾች ሲሄዱ ራሱ የባንክ አክሰሱ እንዲከፍቱ። አሁን አሜሪካን ሀገር አለ እንደዚህ ወረቀት ሌተር ይልክልሻል እና ጽፈው እንደዚህ መተሽ እንድታደርግ እኛም ጋር እንደዚህ እና እንደዚህ ሰራተኞች የኢትዮጵያ ልጆች ያሉበት ቦታ ላይ ባንኩ ራሱ ልኮ ኑ ብራችሁን አስቀምጡ ወይም ደግሞ መዳም እዛ ውስጥ እንድታስገባላቸው ግማሹን ደግሞ ኢትዮጵያ እንድትልክ እንደዚህ አይነት ነገር ብትሰሩ ብቻ ነው መትረፍ የሚችሉት እነዚህ ልጆች። ብር በ13 ዓመቷ ወጣ በ30 ዓመቷ ስትገባ ብሩ ያልቃል። ወንድሞቿ፣ ቤተሰቦቿ፣ ጠላቶቻችን ቤተሰቦቻችን ይበሉታል። ከዛ አንቺ ቁም ለቁም ሆነሽ በቃ ወይ እዛ ደግሞ ተመልሰሽ ግርድና ትገቢያለሽ፣ ትሞቻለሽ። ይሄ ነው በቃ። ጂጂ እችን የምታክል ልጅ ማለት በቃ እድሜዋ 23 24 ሆኖ ወገቤን ይሉሻል። ታውቂያለሽ ማርያምን በሰው ቤት ስራ ጉልበታቸው አልቆ ያማራችሁን ሳይበሉ በልጅነታቸው ሽበት ወርሷቸው አይሰሙሽም። ስትነግሪያቸው ጂጂ አይሰሙሽም። ከዚህ ጋር ሲወጡ እዚህ ጋር ሰምተውሽ ከዚህ ጋር ሲሄዱ ይረሱታል። በቃ በጣም ነው የሚያሳዝኑሽ ማርያምን ጂጂ። እንጂ ዝም ማለት እኮ ምን አገባኝ ብለሽ እኮ ብትተይም እኮ ትቻለሽ። ምን አገባኝ ብለሽ ግን በቃ ያሳዝኑሻል። ታውቂያለሽ ምን አልሽ? ምን አይቻልም። አረብ ሀገር ትልልቅ ሰዎች አላችሁ በነገራችን ላይ እግዚአብሔር በጣም ማጠብቋቸው አረብ ሀገር የሚኖሩ በጣም ትልልቅ ካምፓኒ ውስጥ የሚሰሩ ኢትዮጵያኖች አሉ። ትልልቅ ደረጃ እነሱ እንኳን ይህንን አክሰስ ቢሰሩ ለወገናቸው ባንክ ቤት ላይ እንደዚህ እንትን ብለው የተወሰነ ሰው ብሩን እዛ ላይ ያስቀምጠን የተወሰነ ሊገባ ልክ ሀገራቸው ሲገቡ ይዘው የሚገቡት። ጂጂ ቤት ሲሰሩ በወንድም ስም፣ ቤት ሲሰሩ በአክስት ስም፣ ቤት ሲሰሩ በእህት ስም፣ ቤት ሲሰሩ የሆነ ነገር በሰው ስም፣ ሁሉ ነገራቸው በሰው ስም ነው። የኔ የሚሉት ነገር ልጆቹ የላቸው። ገባሽ? እኔ አሁን ጂጂ እኔ ጋር ሲመጡ እኔ አሁን ነጋዴ ነኝ አይደል? ጂጂ ነጋዴ አልትራም አይፎንም ለጠየቀሽ ትሸጫለሽ። ሁሉም ነጋዴ እዚህ ቲክቶክ ላይ ይሸጣል። እኔ ለመዳም ቅመሞች ከ600 እስከ 1000 ብር ድርሃም እንጂ ከዛ በላይ ስልክ ስጠይቁኝ አልሸጥላቸው። ወርቅ ግዙ ነው የምላቸው። ራሴ ማንም ነጋዴ አያደርገውም። ገባሽ?
ለምን የኔ ስልክ አይደለም የሚያተርፋችሁ? ይሄ ተራ ስልክ ነገ አያሳክማቸውም። ገባሽ? ወርቅ ቢገዙ ግን ያሳክማቸዋል። አሁን ለምሳሌ የ2000 ብር ስልክ ከሚገዙ 1500ን ስልክ 1500ን ወርቅ ገዝተውበት 500 ብሩን ደግሞ ስልክ ቢገዙበት ለነሱ ይጠቅማቸዋል። በዚህ ደረጃ ነው እኔ የምነግራቸው፣ ግን አይሰሙሽም። በቃ ምንም ማለት አይሰሙም። ኧረ አይሰሙም። ምን አገባሽም ሊሉሽ ይችላሉ። ምንም ማድረግ አይቻልም። ምንም ልናደርግ አንችልም። ታብታባ ሁሌም የስለ ሰው ህይወት ስትኖሪ አትኖሪ። መሲ ራስ ለራስሽ ነው እንጂ አርጊ ራስሽን። ገባሽ? ጥሩ ሰራሽ የሚልሽ የለም። ከተቻለ ደግሞ ችግሮቹ ከሰደዱ በኋላ ሬሳ መላክ ማቆም አለብሽ። ለምን ትልኩት? ለምን ትልኩት? ቤተሰብም የዚህን ያህል ጨካኝ ከሆነ ብሩን ላኩ የሚሏቸው ከሆነ ለእነዚህ ሰዎች ያሳዝናል። ሀገራችን ወጥተን ያለንበት ቦታ ያሳዝናል። እዛው ሀገር ውስጥ ያሉት እንዴት ያሳዝናሉ። እኔ ምን አይነት እርግማ እንደተረገሙ በተለይ ኢትዮጵያኖች ግማሹ እንደፈለገ ሆኖ ሉክሰስ የግል አውሮፕላን ይዞ ይኖራል። ግማሹ ደግሞ ራስ ምታት ቢይዘው የሚተርፍበት የለውም። አይምሮ ያለው ሰው ግን መጀመሪያ ጊዜ ሰማሁት እንደዚህ እንዳለ። በጣም ሞቷል። እኔ የሚያናድደኝ ደግሞ ዋናው ለወንድ ገንዘብ ነው የሚሰጡት እነሱ ናቸው። በቃ ተበላው ገንዘቤን ሀቢባ። እኔ ብሆን አፈር ቢያፈር ያስበላሽ ማንስጫለሽ። እሰይ ነው ተበላው አለ ማንስጫ። በተለይ እኔ አልጋ ሼር ለሚያደርገኝ ሰው አልሰጥም። የዚህን ያህል ብር አውጥቼ የሚጠሩት ብር ነው እንዴ? ሀናንዬ ምን ያስቅሻል? አይስብር እንዴ? ፍቅር የጋራ ነው እንጂ የኔ ብር ብቻ ነው እንጂ። ከዛ ስናባረረው ወንዱን ደግሞ አፈር ቤ አንቺ ሰው አልሽ። አይ ብሬን ይብላ ብሬን ይብላ። እንኳን ማለት ነው ቀስ አትስጡ ብር። ከድሮም እኮ ነው የምንለው አትስጡ ብር አትስጡ። ዳናት እያለ ለምን የምሰጠው ሲጠይቋችሁ ብሎክ ብቻ አይደለም፣ ስልኩን እዛ ተጭናችሁ ብሎክ ካረጋችሁት በኋላ ዲሌት የሚባል ደግሞ አለ። ዲሌት እኔ ደግሞ እንደዚህ ነው የምለው። ብር ሲለኝ እሺ እናሰጣለሁ ብዬ የምፈልገውን ነገር ቆይ አባቴ ጋር ነው፣ ቆይ ባንክ ቤት ነው፣ ቆይ ምናምን ነው፣ ቆይ ምናምን ነው እያላችሁ ባይ ባይ ከጨረሳችሁ በኋላ ቻው ባይ አሰርታችሁት እናቱ ትብረት። ከዛ ስምሽን ያጠፋል። ስምሽን ሲያጠፋ ደግሞ ሴቶቹ ይነሱና